ሰላም በያላችሁበት የአክብሮ ሰላምታ ይድረሳችሁ። This is Dan English and welcome back again. Today በሌላ ቪዲዮ ተመልሻለሁ። ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ ማድረግ ተጀምሩ። በአክብሮት ጠይቃለሁ። ማስታወሻ እስክሪብቶ መያዝ አይረሳ። Let's go. Alright, ዛሬ እንግዲህ self introduction በሚል ለሰን የተመለስኩት self introduction ማለት እንግዲህ ራስን ማስተዋወቅ፣ ራስን መግለጽ ማለት ነው። ራስን ማስተዋወቅ፣ ራስን መግለጽ። ስለዚህ ራሳችን ስንገልጽ ራሳችን ስናስተዋውቅ ከየት ነው የምንጀምረው? እንዴት ነው ራሳችንን የምናስተዋውቀው የሚለውን ነገር ነው ማሳያችሁ። Tell me about yourself. ስለ ራስህ ንገረኝ፣ ስለ ራስሽ ንገረኝ፣ ስለ ራሳችሁ ንገሩኝ ብትባሉ እንዴት ነው ራሳችሁ የምታስተዋውቁት? ከየት ትጀምራላችሁ የሚለውን ነገር ነው ማሳያችሁ። ሁልጊዜም tell me about yourself ስለ ራስህ ንገረኝ ስትባሉ መጀመሪያ ያለባችሁ ሁልጊዜ ኔም ነው፣ ስማችን ነው። ከስም ነው የምንጀምረው። ስም እንናገራለን። ከዛ ኤጅ እድሜያችን ኤጅ፣ ከዛ ፕሌስ ኦፍ በርዝ የትውልድ ቦታችን፣ የተወለድን የታደግን የሚለውን ነገር እሱ ጋር እናወራለን። ማሪታል ስታተስ ማለት የጋብቻችን ሁኔታ፣ የጋብቻ ሁኔታ፣ ያገባ የተፋታ እንደዚህ ማለት ነው። ኔክስት ፋሚሊ የቤተሰብ ሁኔታ፣ ስለ ቤተሰቦቻችን እናወራለን። ቤተሰብ ማለት ምን ማለት ነው? ቤተሰብ ማለት እንግዲህ እናት፣ አባት፣ እህት፣ ወንድም፣ ልጅ፣ ሚስት እነዚህ ቤተሰብ ይባላሉ ማለት ነው። ስለዚህ ፋሚሊ ሲባል ስለ ቤተሰቦቼ የምናገረው ነገር እናገራለሁ ማለት ነው። ኔክስት ኤጁኬሽን ማለት የትምህርት ሁኔታ፣ የትምህርታችን ሁኔታ እንዴት ነው የምንገልጸው? ተማሪ ነኝ ወይስ ምንድን ነኝ የሚለውን ነገር ማለት ነው። ቀጥሎ ጃብ ማለት የስራዬ፣ ስለ ስራዬ እናገራለሁ ማለት ነው። ስራዬ ምንድን ነው እየሰራሁት ያለው የሚለውን ነገር እናገራለሁ። ከዛ ሆቢስ ማለት ማድረግ የምፈልገው ነገር፣ በትርፍ ጊዜ ማድረግ የሚያዝናናኝ ነገር ሆቢስ፣ ዝንባሌ ሆቢስ ይባላል ማለት ነው። ቀጥሎ ፌቨራይት የምወደው ነገር፣ የምመርጠው፣ ምርጫዬ ምንድነው ማድረግ የምወደው ኦር ምንድነው የምወደው፣ ምርጫዬ ምንድነው። ምርጫችንን ስናወራ ፊውቸር ጎልም እናወራለን ማለት ነው። ፊውቸር ጎል ማለት ወደፊት እንሆናለን ብለን ያሰብነውን፣ ተማሪዎች ከሆናችሁ አሁን ተማሪዎች ከሆናችሁ ወደፊት እሆናለሁ ብላችሁ የምታስቡት ፊውቸር ጎል ይኖራል ማለት ነው። እሱን ከመጀመሪያ እስከ መጨረሻ እንዴት ራሳችሁን እንደምትገልጹ ቆንጆ አድርጌ ያሳያችኋለሁ። ቪዲዮውን እስከ መጨረሻ ይዩት፣ በተለይ ደግሞ ጀማሪዎች ከሆናችሁ። ኦልራይት፣ ስለዚህ የመጀመሪያው ምን ይላል? ኔም ይላል ማለት ነው። ኔም ማለት ቅድም እንዳልኩት ስም ነው። ከስማችን ነው የምንጀምረው። ሰልፍ ኢንትሮዳክሽን ራሳችን ስናስተዋውቅ ከስም ነው የምንጀምረው ብያለሁ ቅድም። ስለዚህ ኔም፣ ስሜን እንዴት ነው የምናገረው? ወይስ እንዴት ነው የምጠየቀው? ሌላ ሰው ስሙን እንዲነግረኝ እንዴት እጠይቀዋለሁ? ወይስ ሌሎች ሰዎች እኔን እንዴት ስሜን እንድነግራቸው ይጠይቁኛል? what is your name ይላል። what's your name ስምህ ማን ነው? ስምሽ ማን ነው ማለት ነው። what's your name ስምሽ ማን ነው። ሁለተኛው can you tell me your name ስምህን ትነግረኝ፣ ስምሽን ትነግሪኝ። can you tell me your name ከዛ መልስ አይደለ እዚህ ጋር የተጠየቁትን መመለስ አለብኝ። my name is ዳሽ እዚህ ጋር አድርጌዋለሁ። my name is ብዬ እዚህ ጋር ስሜን አስገባለሁ ማለት ነው። my name is ይቬ፣ my name is ሮዛ something ብዬ ስሜን እናገራለሁ ማለት። ወይም ደግሞ I'm called ይቬ ይባላለሁ። I'm called ይቬ ይባላለሁ እያልኩኝ ነው ማለት ነው። ስለዚህ ስሜ እንደዚህ ተጠየቅኩኝ እንደዚህ መልሳለሁ ማለት ነው። እንደዚህ መልሳለሁ። ሁለተኛው ኤጅ ነው። እድሜያችን ስንጠየቅ እንዴት ነው የምንጠየቀው? how old are you የመጀመሪያው እድሜክ ስንት ነው ስንል how old are you ነው የምንለው ማለት ነው። how old are you what's your age ይባላል። what is your age or what's your age ስመልስ ምን እላለሁ? I am dash years old ለምሳሌ እዚህ ጋር 18 years old 18 ዓመት የሆነው ሰው I'm 18 years old ወይም ደግሞ በዚህኛው I'm 20 years of age ማለት ይችላል ማለት ነው። age ይሄንን ይመስላል። next place of birth የትውልድ ቦታ፣ ስለተወለድንበት ቦታ፣ ስላደግንበት ቦታ ምን ልንባል እንችላለን? where were you born የት ነው የተወለድከው ማለት ነው። where were you born when were you born when ነው። እዚህ ጋር where ነው ያልኩት የት፣ እዚህ ጋር ደግሞ when የት ነው
የተወለድከው አልኩ የመጀመሪያው። ሁለተኛው ደግሞ ዌን የሚለው ደግሞ መቼ ነው የተወለድከው? ዌን ወር ዩ ቦርን ላለው። ዌር ዱ ዩ ሊቭ? ወር ዱ ዩ ሊቭ? የት ነው የምትኖረው? የት ነው የምትኖረው? ራይት ነው የት ነው የምትኖረው? ኔክስት ዌር ዲድ ዩ ግሮ አፕ? ዌር ዲድ ዩ ግሮ አፕ? የት ነው ያደግከው? የት ነው ግሮ አፕ ያደረግከው? ከዛ ኔክስት ምንድነው? መልስ አይደለ? መልስ የት ነው የተወለድከው ሲባል I was born in ጎንደር። ጎንደር። የት ነው የተወለድከው? I was born in ቦታውን የተወለዳችሁ ቦታ ታስገባላችሁ ማለት ነው። ከዛ መቼ ነው የተወለድከው? I was born in የዚች ጋር ደግሞ 2000 I was born in 2000 በ2000 ዓመተ ምህረት ነው የተወለድኩት። Where do you live? Where do you live? የት ነው የምትኖረው? I live in ብዬ የምኖርበትን እዚች ጋር ጎንደር። Where did you grow up? እዚህ ጋር የት ነው ያደግከው? I grew up in ጎንደር። ጎንደር። እዚህ ጋርም ያደጋችሁበትን የት እንዳደጋችሁ እንደዚህ ታስገባላችሁ ማለት ነው። ኔክስት ምንድነው? ማሪታል ስታተስ። ማሪታል ስታተስ ማለት የጋብቻ ሁኔታ ማለት ነው። የጋብቻ ሁኔታ እንዴት ነው የምንገልጸው? አር ዩ ሜሪድ? አር ዩ ሜሪድ? አግብተሃል? ባለትዳር ነህ? ዋት ኢዝ ዮር ማሪታል ስታተስ? ዋትስ ዮር ማሪታል ስታተስ? የጋብቻ ሁኔታ ምንድን ነው? እንግዲህ የጋብቻ ሁኔታ ስናወራ አገባ፣ ያላገባ፣ የተፋታ ሌሎችም አሉ። የጋብቻ ሁኔታችን እንደዛ እንገልጻለን። ከዛ ስመልስ ምን እላለሁ? ያገባሽ ከሆነች አም ሜሪድ ትላለች። አም ሜሪድ ባለትዳር ነኝ፣ አግብቻለሁ ማለት ነው። አም ሲንግል አላገባውም፣ ሲንግል ነኝ በቃ። አም ሲንግል። አይ ዋዝ ሜሪድ በት ዲቮርስድ። አይ ዋዝ ሜሪድ በት ዊ ጋት ዲቮርስድ። አግብቼ ነበረ፣ ባለትዳር ነበርኩኝ፣ በት ተፋተናል። አይ ዋዝ ሜሪድ በት ዊ ጋት ዲቮርስድ። እንደዚህ እላለሁ ማለት ነው። ኔክስት ፋሚሊ። ፋሚሊ ማለት እንግዲህ የቤተሰብ ሁኔታ ስናወራ ስለ ቤተሰቦቻችን፣ ስለ እናቴ፣ ስለ አባቴ፣ ስለ እህቶቼ፣ ስለ ወንድሞቼ፣ ምን ያክል ወንድሞቼ እህቶች እንዳሉ። do you have any siblings? do you have any siblings? ሲብሊንግ ማለት እህትና ወንድሞች brother and sister together ሲብሊንግ ይባላል ማለት ነው። አንድ ላይ እህት ወንድም brother sister ከምል ሲብሊንግ ማለት እህትና ወንድም አንድ ላይ ሲብሊንግ ይባላል። how many siblings do you have? how many siblings do you have? ምን ያክል እህቶችና ወንድሞች አሉህ እያልኩኝ ነው። ወይም በሲብሊንግ ፈንታ how many brothers and sisters do you have ማለት ይችላል። how many brothers and sisters do you have? what is your birth order? ስንተኛ ልጅ ነህ? what's your birth order? ፋሚሊ ጋር እነዚህ ጥያቄዎች ሊጠየቁ ይችላሉ። ምን ብዬ እመልሳለሁ? yes I do yes I do ካለኝ yes I do ላለው፣ ከሌለኝ no I don't. do you have any siblings? ካለኝ yes I do፣ ከሌለኝ no I don't ላለው። how many brothers and sisters do you have? I have 3. okay, let me tell you mine. የኔ ልንገራችሁ። I have 4 sisters and 2 brothers. I have 4 sisters and 2 brothers. okay, what's your birth order? ስንተኛ ልጅ ነህ? I am second born. I am a second born in the family. ሁለተኛ ልጅ ነኝ፣ ሶስተኛ ልጅ ነኝ፣ አራተኛ ልጅ ነኝ፣ የመጀመሪያ ልጅ ነኝ ስትሉ I am second born ካልኩኝ ሁለተኛ ልጅ ነኝ። I'm the first born የመጀመሪያ ልጅ ነኝ። ቀጥሎ education የትምህርት ሁኔታን ስናገር do you study or work ይላል። do you study or work? ሰራተኛ ወይስ ተማሪ? ሰራተኛ ወይስ ተማሪ? do you study or work? are you student? ተማሪ ነህ? are you student? ከዛ ምን ብዬ መልሳለሁ? I am student ተማሪ ነኝ። ቀጥሎ job የስራ ሁኔታችን፣ ስራ job ማለት ስራ ማለት ነው። ስለዚህ what do you do? ምንድነው የምትሰራው? ምንድነው ስራ? what do you do ተብዬ ልጠይቅ እችላለሁ። አሊያም ደግሞ what's your job? or what's your job? ከዛ ስመልስ ምናለው? I'm a teacher ስራዬን አስተማሪ ከሆንኩኝ I'm a teacher። ዶክተር ከሆንኩኝ I'm a doctor።
ኢንጂነር ከሆንክ አን ኢንጂነር ማለት እችላለሁ ማለት ስራዬን እንደዚህ እናገራለሁ። ኔክስት ሆቢስ ነው። ሆቢስ ማለት ቀደም እንዳልኩት የሚያስደስተን ነገር በትርፍ ጊዜያችን የምናደርገው ነገር ሆቢስ ይባላል ማለት ነው። ከዛ what are your hobbies? what are your hobbies? የሚያስደስትህ ሆቢህ ምንድን ነው? what do you like doing in your free time? በትርፍ ጊዜ ምን ማድረግ ነው ደስ የሚለው? ምን ማድረግ ትወዳለህ በትርፍ ጊዜ እያልኩኝ ነው ማለት ነው። ስለዚህ my hobbies are watching movie, playing football, something ልል እችላለሁ ማለት ነው። my hobbies are ብዬ ሆቢዎችን የሚያስደስቱኝን የሚያዝናኑኝን ነገሮች እናገራለሁ። I like playing football. ቀሪዎች ያሉትን future goal and favorite አሳያችኋለሁ ማለት ነው። አብራችን ቆዩ። ኦልራይት ኔክስት ደግሞ ምንድነው ካራክተራችን ፌቨራይት እና ፊውቸር ጎል። ካራክተር ማለት ባህሪያችን፣ ምን አይነት ሰዎች ነን እኛ። ባህሪያችን ስናወራ ስለኛ ባህሪያችን ስናወራ ካራክተር ይባላል ማለት ነው። ካራክተር ምን አይነት ባህሪ አለን? አይናፋሮች ነን ወይስ አይናወጣዎች ነን የሚለውን ነገር አም ሻይ ማለት አይናፋር ማለት ነው። አም ሻይ ካልኩኝ እኔ ባህሪዬ ወይም ካራክተሬ አይናፋር ነኝ። አም ሻይ እላለሁ። አይ አም ፔሸንት ማለት ደግሞ ትዕግስተኛ ማለት ነው። ፔሸንት ማለት ታካሚ ይሆናል። ትዕግስተኛ ሁለት ትርጉም አለው ማለት ነው። ታካሚው ትዕግስተኛ መሆን ይችላል ማለት ነው። ስለዚህ አም ፔሸንት ካልኩኝ በሽተኛ ነኝ ሳይሆን ትዕግስተኛ ነኝ ያልኩኝ ነው ማለት ነው። ኔክስት ፌቨራይት ነው። ፌቨራይት ማለት ደግሞ የምንወደው ነገር የምንመርጠው ነገር ማለት ነው። what is your favorite food? የምትወደው ምግብ ምንድነው? የምትወጂው ምግብ ምንድነው? what's your favorite food? what is your favorite drink? ምን ማለት ነው? የምትወደው ምግብ፣ የምትወደው መጠጥ አሊያም ደግሞ የምትወደው ብዙ ነገር ማለት ይችላላችሁ። የምትወደው ሚውዚክ ሊሆን ይችላል፣ የምትወደው ቲቸር ሊሆን ይችላል፣ የምትወደው ሙቪ ሊሆን ይችላል። what's your favorite movie ሊሆን ይችላል። እዚህ ጋር ሙቪ የምትወደው ሙቪ ምንድነው? what's your favorite movie ማለት ይችላላችሁ ማለት ነው። ስለዚህ ስመልስ my favorite food is የምወደው ምግብ my favorite food is ለምሳሌ የምትወዱት እናንተ ማስገባት ይችላላችሁ ማለት ነው። ለንትል ከሆነ ለንትል ምስር ማለት ነው። my favorite food is lentil. my favorite food is pasta. something ልትሉ ትችላላችሁ። what's your favorite drink? my favorite drink is water. my favorite drink is water. ውሃ። next future goal ወደፊት ህልማችሁ ወደፊት ሆናለሁ ብላችሁ የምታስቡት ህልም ፊውቸር ጎላችሁ ይባላል ማለት ነው። ስለዚህ what do you want to be for the future? ወደፊት ምን መሆን ነው የምትፈልገው? ስመልስ መሆን የምፈልገው እንትን ነው። I want to be a teacher. I want to be a teacher. መሆን የምትፈልጉት ማስገባት ትችላላችሁ ማለት ነው። this is all about self introduction ይሄንን ይመስላል ማለት ነው። ቻናሉ ሰብስክራይብ እንድታደርጉት በአክብሮት ጠይቃለሁ። ቀጣይ በሌላ ቪዲዮ በሌላ ለሰን እመለሳለሁ። እንደዚሁም ደግሞ እንግሊዝኛ ቋንቋ በአካል መማር ከፈለጋችሁ አድራሻችን ጎንደር ፖሊቴክኒክ ኮሌጅ ግቢ ውስጥ እንገኛለን። በእነዚህ ስልኮች ደውሉን ትችላላችሁ። ቀጣይ በሌላ ቪዲዮ እመለሳለሁ። እስከዛ thank you so much ቸር ያቆየን።